ስለዚህ ፈቲ ብሎግ አምሃሪክ ላይ ነው። ሶ በዛሬ ይዤላችሁ የመጣሁት ትልቅዬ ፕሮጀክት እና የኔ 2026 ፕላን ይዤላችሁ የመጣሁት በዚህ ፕላን ምን እንዳሰብኩኝ ለምን እንዳሰብኩኝ ለእናንተ አሁን ሼር አደርጋለሁ። አክቹሊ ለእንግሊዝኛ ቪዲዮ ሰርቻለሁ። እንደገና ደግሞ በአማርኛ ቲክቶክ ላይ ፌስቡክ ላይ በሾርት ደግሞ ሰርቼ ለቅቅ ያለው ለሰው አናውንስ ለማድረግ ምንድን ያሰብኩት በ2026 ከአሁን ሰዓት ጀምሮ ማለት ነው የምንድን ያሰብኩት እዚህ ዓለም ላይ ያው ብዙ ሀገራቶች አሉ አይደል? እንደገና ደግሞ አህጉር አለ ኮንቲነንት ማለት ነው። በሰባት ኮንቲነንት ማለት አህጉር 7 አህጉር ነው ያለው። ስለዚህ ከ7 አህጉሩ አንደኛው አህጉር ላይ ሰው አይኖርበትም። ሰው የሚባል ነገር የለም። ሪሰርች አድርጌያለሁ። ሶ ስድስቱ ሀገር አላልኩም፣ 6ቱ አህጉር ላይ ግን ማለት ነው ሰው ይኖርበታል። ስለዚህ ምን አሰብኩኝ 6ቱም አህጉር የመሄድ 6 አህጉር ስል ለምሳሌ አንድ አህጉር ላይ ስሄድ አንድ አህጉር አፍሪካ ናት፣ ከዛ ኤዥያ ናት፣ እንደዛ እያለ ይቀጥላል አይደል? ስለዚህ አንደኛው አህጉር ላይ ለምሳሌ አፍሪካን ብለን ብንወስድ ከአፍሪካ 3 ሀገር፣ ቀጣይ ኤዥያ ሲሄድ ደግሞ አህጉር ነው አይደል? ከኤዥያ 3 ሀገር እያልኩኝ ቀጣይ ሲሄድ እያልኩኝ 6 አህጉር ማለት ነው። ከእያንዳንዱ አህጉር ላይ 3 ሀገር ለመሄድ ነው ያሰብኩት እና እንደምታውቁት ወይም ደግሞ ማታውቁ ሰዎች ካላችሁ ስሜ ፈቲ ይባላል። ፈቲ ብሎግ እባላለሁ። በዩቱብ ብቻ ዩቱብ ቪዲዮ ለመስራት ከ10 ሀገራት በላይ ትራቭል አድርጌያለሁ። እንግሊዝኛ ኮንተንት ክሬተር ነኝ። እንደገና እሱን ቪዲዮ ምናምን ሰርቻለሁ። ስለሱ የሰራው ቪዲዮ ስላለ እሱን ገብታችሁ ማየት ትችላላችሁ። እንዴት መስራት እንዳለባችሁ ምናምን የጠየቃችሁ ሰዎች እሱ ላይ የተወሰነ አይዲያ ተናግሬ ነበር። ግን ተጨማሪ ደግሞ የምትፈልጉት ነገር ካለ በእሱ ላይ እሰራላችኋለሁ። ኤንዌይስ አሁን ያሰብኩት አሁን የማደርገው ትራቭል ወይም ደግሞ የሆነ ሀገር ሲሄድ ዝም ብሎ መሄድ ብቻ ሳይሆን የሆነ ነገር ማምጣት አለብኝ፣ የሆነ ነገር መለወጥ አለብኝ እንጂ ሄዶ ቦታ ማሳየት ብቻ ሳይሆን ኦፍኮርስ ቦታ ማሳየት በጣም ይጠቅማል፣ ብዙ ትምህርት ይሰጣል፣ ብዙ ነገሮችን ለእኔም እውቀት ነው ማለት ከአንድ ሀገር አንድ ሀገር ስትሄዱ የተለያየ ባህል ነው፣ የተለያየ ነገር ነው ያለው። ስለዚህ ያንን ነገር ተምሮ መምጣት የምግብ ልዩነት ምናምን የሆነ ጭንቅላታችሁ ሰፋ እንዲያደርግ ሰፋ አድርጋችሁ እንድታስቡ ምናምን በጣም ያግዛል። በነገራችን ላይ በጣም አግዞኛል። ለሌሎች ሰዎች ለሚያዩትም በጣም ተምረናል፣ እንደዚህ እያየን ከአንቺ እንደዚህ መሆኑን አናቅም ነበር፣ እንደዚህ እንዳለ አናቅም ነበር ያሉኝ በጣም ብዙ ሰዎች አሉ። ግን ከእሱ የተለየ ደግሞ አንድ ለየት ያለ ነገር ማድረግ አሰብኩኝ አሁን ማለት ነው። አሁን ትራቭል ሳደርግ መጀመሪያ ዝም ብሎ ትራቭል ማድረግ ሳይሆን የት ነው የማደርገው፣ ሄጄ ምንድን ነው ማድረግ ያለብኝ የሚለውን ነገር አሰብኩኝና ምን አሰብኩኝ መሰላችሁ? አያችሁ መነፅር ካላደረግኩ በቃ ሻርቦቹ እንዳለ የሚሸራተቱ ናቸው። ጋይስ ሶሪ ብዙ ጊዜ እዚህ ጋር መነፅር አድርጌ የሚታዩ ለዛ ነው። እሺ እንትኖቹ ሻርቦቹ ስለሚሸራተቱ ነው። በዛውም ደግሞ ፀሐይ ሲሆን አይኔ ላይ ስለማደርገው ነው። አሁን ቤት ውስጥ ሆኜ ደግሞ እንዴት ላድርግ? ለዛ ነው። እና ኤንዌይስ እሺ አሁን ስለ ሻርቤ እና ስለ መነፅሬ አይደለም ቶፒኩ፣ ቀጥታ እንግባ። ስለዚህ ምን አሰብኩኝ አሁን 3 ሀገር መረጥኩ አላልኳቸውም? አጠቃላይ የሚሆኑት 18 ሀገር ነው። ከ6ቱም አህጉር ከአንድ ሀገር ከ6ቱም አህጉር 3 ሀገር ስመርጥ ማለት ነው አጠቃላይ የሚሆነው 18 ሀገር ነው። 18 ሀገር አለ፣ 18 ሰዎች አሉ እንትን የሚባሉ 18 ታሪካቸው አለ። ያ ማለት በሚሄድበት ሀገር ለምሳሌ 3 ሀገር ነው የሚሄደው ብያቸዋለሁ። ለምሳሌ አንደኛው ሀገር ላይ ሄድኩኝ ልበላችሁ፣ ከአፍሪካ አንደኛው ሀገር ላይ ወይ ኬንያ ወይ ሩዋንዳ። እሺ አንደኛ ኬንያ ሄድኩ ልበላችሁ፣ ኬንያ ሄድኩኝ አይደል? አንድ ኬንያዊ እንትን ብዬ አግኝቼ፣ ኬንያዊ ስላችሁ የስራ አሁን ለምሳሌ የተለያየ ሰው አለ ማለት የተቸገረ ሰው እኮ በጣም ብዙ ሰው አለ። ግን ምንድን ነው የኔ ሀሳብ፣ የሆነ ሰው ሀሳብ ይኖረዋል ግን ይህን ገንዘብ ከየት አምጥቼ ነው ያንን ስራ ምሰራው ብሎ ሊያስብ ይችላል። አንዳንድ ሰው ደግሞ ገንዘብም የለውም ሀሳብም የለውም ግን መለወጥ ይፈልጋል። አንዳንድ ሰው ደግሞ ቢያገኝ ዝም ብሎ ጠጥቶ አጭሶ ብሩ የሚያጠፋ ሰው አለ። ስለዚህ እኔ አሁን የምፈልገው ምን አይነት ሰው ነው ማድረገው፣ ከአንድ ሀገር ለአንድ ሰው ብቻ ነው እድሉ የሚሰጠው በዚህ ፕሮጀክት ማለት ነው። ስለዚህ ከአንድ ሀገር ስላችሁ ያው ከኮንቲነንት ከአህጉር 3 ነው ስላልኳችሁ 3ቱ ሀገር ላይ ሲሄድ ከሚሄድበት ሀገር ላይ ለአንድ ሰው ማለት ነው እንጂ ከሁሉም ሀገር ሳይሆን እኔ ከመረጥኳቸው 18 ካልኩት ወይም ከተመልካች ጋር ከመረጥነው ከ18 ሀገር ውስጥ አንዱ ሀገር ላይ ሲሄድ ለአንድ ሰው ማለት ነው። ምንድነው የሚደረገው? መጀመሪያ የዛ ሀገር ሎካል የሆነ ሰው የዛ ሀገር ነዋሪ የሆነ ሰው ስለ ሀገሩ በደንብ የሚያውቅ አገኛለሁ። ከዛ በኋላ ደግሞ እነሱ እንዲያግዙኝ ያደርጋለሁ። ትክክለኛው እንዴት ነው ያ ሰውዬ የምናግዘው ሰውዬ ወይም ሴትም ልትሆን ትችላለች፣ ቤተሰብም ሊያግዙ ይችላሉ፣ ቤተሰብ የሚረዱ ሰዎችም ሊሆኑ ይችላሉ፣ ወይ ትንሽ ቢዝነስ የሆነ ነገር ትንሽ እየኖሯቸው እየተፍጨረጨሩ ሊሆኑ ይችላል። አሁን ይሄ ዓላማ ሌግዠሪ ነገር ትልቅዬ ነገር ማድረግ ምናምን ሳይሆን አንድን ሰው እድሉን መስጠት፣ በቃ ኦፖርቹኒቲውን መስጠት። እድሉን ያላገኘ ሰው ግን እድሉን መስጠት። ምን አይነት እድል ነው የሚሰጠው? ራሱን እንዲለውጥ፣ የራሱን ስሞል ቢዝነስ እንዲሰራ፣ ትንሽዬም ልትሆን ትችላለች ግን የራሱ ስራ እንዲሰራ እና
በዛ ዙሪያ ማለት ነው። ትሬኒንግ የሚያስፈልግ ከሆነ ትሬኒንግ ልሰጥ፣ እንደገና ደግሞ ገንዘብም ኦፍኮርስ ገንዘብ ያስፈልጋል ቢዝነስ ለመጀመር ገንዘቡንም ለመስጠት ማለት ነው። እና ስራ ለማስጀመር እና የዛን ሰውዬ ወይም የዛችን ሴት ህይወት መለወጥና በአንድ ሰው ህይወት ሲለወጥ እኔ ማስበው ከጀርባው ብዙ የሚያግዘው ፋሚሊ ቤተሰብ ሊኖር ይችላል። አብሮ የነሱንም እንደመለወጥ ነው። ስለዚህ አንዱን እንደዚህ አይነትን ሰው በጣም በቃ የሚጥር ሰው የሚፈጋ ሰው ወይም ደግሞ በጣም የስራ ሰው የሚባላል አይደል፣ ግን እድሉን ያላገኘ ሰው እንደዚህ አይነት ሰው ላይ ነው ኢንቨስት ማድረግ የሚፈልገው። እንደዚህ አይነት ሰው ላይ ኢንቨስት ሲባል ገንዘብ ብቻ አይደለም። እንደዚህ አይዲያንም እኮ አንዳንድ ኢንቨስት ማድረግ ቀላል አይደለም። ስለዚህ አይዲያንም እንዴት ቢዝነሳቸውን ግሮ ማድረግ እንዳለባቸው እንደገና ደግሞ እነሱ ከሚፈልጉት ቢዝነስ ጋር ለምሳሌ ፍላጎትም ይፈልጋል። እነሱ የሚፈልጉትን ቢዝነስ እንዴት አድርገን ነው በዛ ነገር ግሮ እንዲያደርጉ እንዲያሳድጉ ማድረግ የሚቻለው፣ ምንድን ነው የሚያስፈልጋቸው የሚለውን እንደ ስሞል ቢዝነስ እንደ ማስጀመር እና ከዛ ደግሞ ራሳቸውን እንዲችሉ ማድረግ ነው አላማው። የት በየሄድኩበት አገር ላይ ያንን እንዴት ነው የምታደርጊ ፈቲ፣ አንቺ ብቻሽ እንዴት ነው የምታደርጊ ትችላለች። እኔ እንደነገርኳቸው እኔ ሀብታም አይደለሁም፣ ያን ያህል ገንዘብ የለኝም፣ ግን ሀሳቦች አሉኝ፣ ብዙ ሀሳቦች አሉኝ። እንደገና ደግሞ በጣም ጠንካራ ሴት ነኝ ብዬ ነው የማስበው። ስለዚህ ብዙ ሀገር ሲሄድ በጣም ብዙ የተቸገረ ሰው አያለው። ሀገራችንም ውስጥ ፋሚሊም ውስጥ እኔ ለምን ዋሻለሁ፣ የራሴ ፋሚሊ ውስጥ ራሱ ብዙ እንደዚህ አይነት ሰው አለ። ስለዚህ እኔ ግን ፋሚሊ ውስጥም እንደዚህ አየው ብዬ ጸጥ አልልም። በነገራችን ላይ በቻልኩት አቅም እጥራለሁ ማለት በሀሳብም ለማገዝ እሞክራለሁ ሁሌ ማለት ነው። እንደውም አንዳንዴ ኧረ አንቺ ምንድነው እንደዚህ የሚያስጨንቅሽ አይደክምሽም እንዴ እስከምባል ድረስ በሀሳብም እንደዚህ ስሩ እንደዚህ አድርጉ ምናምን በጣም እሞክራለሁ። በገንዘብም እስከቻልኩት ማለት እኔ ሀብታም አይደለሁም ገና አሁን ነው ቤት ተከራይቼ የወጣሁት። እንዳያችሁት ቤት ተከራይታችሁ ትወጡ በጣም ብዙ ነገሮች ይኖራሉ ምናምን ገና አሁን ነው እኔ ራሴን ችዬ ራሱ እንትን አልኩ ብዬ ማስበው እንጂ ከፋሚሊ ጋር ነበርኩኝ። ስለዚህ አሁንም ቢሆን በጣም ብዙ ነገሮች አሉብኝ ምናምን፣ ግን በቻልኩት አቅም በቃ እንትን ለማድረግ እሞክራለሁ፣ የሆነ ከቨር ለማድረግ እሞክራለሁ፣ ነገሮችን አይዲያዎችን ለመስጠት እንደዚህ እኮ ብታረጉ ምናምን እንጂ አሁን ራሴ ብቻ እንትን ለማድረግ አልሞክርም። ግን አንዳንዴ ሰው ማይቀበላችሁ ሰው ይኖራል ማለት አጠገቡ ያለ ምንድን ነው የሚባለው? አጠገብ ያለ ወርቅ እንደ መዳፍ ነው እንደ መዳብ ነው። እስኪ ኮሜንት ላይ አግዙኝ ጋይስ። የሆነ አባባል አለ የሀገራችን አባባል፣ በእጅ ያለ ወርቅ እንደ መዳም ነው ይባላል። እና ብዙ ጊዜ አጠገባችን ያሉ ሰዎች ትላልቅ እድሎችን አምጥተው ሲሰጡን መንገድ ሲያሳዩን ማንቀበል ሰዎች አለን። እና እንደዛ ካልሆነ በስተቀር ኦፍኮርስ እንደዛ ነው እንትን ማድረገው። አሁን ደግሞ አማርኛውም ላይ ደግሞ ማለት ነው ለሀገሬ ሰዎች እንትን እያደረኩ ነው። በነገራችን ለፈረንጆች ሲሆን በ30 ደቂቃ $100 ነው የማስከፍለው። ግን ለኢትዮጵያ ብዬ ደግሞ $50 አድርጌ የተወሰኑ ውጭ ያሉ ሰዎችን ምናምን ኮንሰልት አድርጌያለሁ ማለት አይዲያ ምናምን ሰጥቻቸዋለሁ። አሜሪካ ምናምን ላሉ ሰዎች። አንዳንድ ሰዎች ደግሞ ከኢትዮጵያና ከአረብ ሀገር ይደነግጣሉ። ያው እኔ እንደውም ለአበሻ ቀንሼ ነው ብያቸዋለሁ። እና ደግሞ ለአበሻ ሰዓትም ገደብ አላረኩም። ትንሽ ቫሊዩን ያወቅኑ አልመሰለኝም እኛ እኔ የማደርገውን ነገር እና እንትን የሚደነግጡም አሉ። እንደገና ደግሞ ሰዓትም ገደብ አላረኩም ለአበሻ ቢያንስ ከ1 ሰዓትም ሊሄድላቸው ይችላለሁ። ግን ለፈረንጆቹ ግን 30 ደቂቃ ካለቀ አለቀ ነው። ከዛ በኋላ ያለውን ከፍለው ነው እንጂ አልሰማም። ወላሂ እንደዛ ነው የማደርገው። እና ከ30 ደቂቃ በላይ ከፈለጉ መስማት ወይም ደግሞ ጥያቄ ካላቸው መጠየቅ ይችላሉ። ግን ከ30 ደቂቃ በላይ ብዙ እንትን እንድላቸው ኮንሰልት እንዳደረጋቸው ጋይድ እንዳደረጋቸው የሚፈልጉ ከሆነ ተጨማሪ ገንዘብ ነው የምጠይቀው። እንደዛ ነው የማደርገው። ግን ለሀገሬ ሰው ግን እንትንም አድርጌያለሁ በነገራችን ላይ በነፃ በጣም ለብዙ ሰው እንደው ከ20 ሰው አይበልጥም በቁጥር ባላውቀውም አሁንም በጣም ብዙ የሚጠብቁ ሰዎች አሉ። ግን እንደዚህ ኦፊሻሊ መርጬ ከተመልካች ጋር መርጬ ለ3 ሰዎች ኮንሰልት አድርጌያቸዋለሁ፣ እንደዚህ ጋይድ አድርጌያቸዋለሁ። እና ሌሎቹን ግን ማለት ነው ለዚህ ከተመልካች ጋር ሳልመርጥ በሜሴጅ በምናምን በጣም ብዙ ጥያቄዎች የሚጠይቁኝ ምን እናድርግ እንደዚህ ሆነ የሚሉኝ በጣም ብዙ ሰዎች አሉ። በጣም ብዙ በቻልኩት አቅም ማለት ነው ከሀገሬ ሕዝብ ጀምሬያለሁ ጋይድ ማድረግ። በአይዲያ ነው የጀመርኩት። ከዛ ደግሞ የሆነ ቢዝነስ ያላቸውን ደግሞ ሁሉንም መግዛት አልችልም ማለት ሁሉንም ጋይድ ያረኳቸውን ልግዛብል ብሬ ያልቃል፣ እኔ ባዶ ነው የምሆነው። ግን የቻልኩትን ደግሞ ሰፖርት ማድረግ አለብኝ በመግዛት እቃቸውን እንትን በማበረታታት በማስተዋወቅ በነፃ ምናምን እንደሱ አይነት ነገሮችንም እንትን ብያለሁ። ግን ያው ስጀምር ኦፍኮርስ ከሀገሬ ነው ከተወለድኩበት ሀገር ነው እንደዚህ አይነት ነገር ልጀምር የምችለው። ልክ ይሄ ፕሮጀክቱ ሲጀምር ኦፍኮርስ ተጀምሯል። አሁን ፕሮጀክቱ በነገራችን ላይ ተጀምሯል ስላችሁ ጎፈንድሚ ከፍቻለሁ። ጎፈንድሚ የከፈትኩት ደግሞ ባንክ አካውንት የማስቀመጥ ያልፈለግኩት ሰው ብር ሲያስገባ እዛ ጋር ምን ያህል ብር እንዳለ ምናምን እንደተሰራ እንዲያውቅ ስለፈለግኩኝ ነው ጎፈንድሚ የከፈትኩት። ስለዚህ ጎፈንድሚ እዚህ ጋር አለላችሁ። እንደገና ዲስክሪፕሽን ላይ ያስቀምጥላችኋለሁ። ኮመንት ላይ የመጀመሪያ ኮመንት ላይ አደርግላችኋለሁ። በዚህ ጆርኒ መሳተፍ የምትፈልጉ ወይ ፓርት ኦፍ ዲስ ጆርኒ መሆን የምትፈልጉ $1 ያገዘ ሰው የዚህ ፓርት ኦፍ ጆርኒ ነው። እሺ $1 ብታግዙ በቃ እንትን ናችሁ አግዛችኋል ነው የሚባለው። ስለዚህ የብር መጠን አይደለም። እንደገና ደግሞ የቻላችሁትን ማገዝ ትችላላችሁ። ብሩ ተለቀ አነሰ ችግር የለውም። ዋናው
ለማገዝ ማሰባችሁ ራሱ እንደ ትልቅ ነገር ነው የምቆጥረው እኔ። አንድ ሁለተኛ ነገር ደግሞ እንደዚህ በብር ማገዝ ማትችሉ ሰዎች ሼር በማድረግ ቪዲዮን ላይክ በማድረግ ማገዝ ትችላላችሁ። እሱም ራሱ አንድ ነገር ነው ማለት ነው። ስለዚህ እንደዛ ነው ያሰብኩት። ያው ያኑን ለሀገር ሲሄድ ግዴታ እኔ ብቻዬን አንድ ሎሚ የሚባል ደግሞ አባባል አለ። ወደ ዛሬ ደግሞ አባባል አብስቻለሁ። አንድ ሎሚ ምንድነው? ለአንድ ሰው ጌጡ ለአምሳ ሰው አይደለም ለአምሳ ሰው ምንድን ነው የሚባለው? እስቲ ኮመንት ላይ አባባል ላይ ብዙም ጎበዝ አይደለሁም፣ እሰማለሁ ግን ያስደንቁኛል የኛ ሀገር አባባሎች ግን ብዙም አይደለሁም አባባል ላይ። እስቲ ኮመንት ላይ ንገሩኝ እሺ ይሄን አባባል እና የሆነ ጌጡ ሸክሙ እንደሚባል ግን አውቃለሁ። እንደዛ ስለሆነ እኔ ብቻዬን ምንም ማድረግ ስለማልችል ግዴታ ተባብረን ነው ሁሉም ነገር የምናደርገው። ስለዚህ የቻላችሁትን በቻላችሁት አቅም ሰፖርት ማድረግ ትችላላችሁ። ጎፈንድሚ ላይ እየሄዳችሁ ከዛ በኋላ ያንን ገንዘብ ወስጄ ትራቭል አደርጋለሁ። ከዛ እዛ ያሉትን ሰዎች አንድ ሰው መርጠን ከአንድ ሀገር አንድ ሰው ተመርጦ እንደዚ አይነት ነገር አደርጋለሁ እያልኳችሁ ነው። ስለዚህ የሚጀመረው ከኢትዮጵያ ነው የሚሆነው። ግን የኢትዮጵያ ትራቭል ምናምን ስለሌለው ያን ያህል እንትን ላይሆን አይችልም። ያን ያህል ኮስቲ አይሆንም። የኢትዮጵያ ችግር የለውም። ከዛ በኋላ ደግሞ ኢትዮጵያን እንደ ሀገር በቃ ብዬ ቆጥሬያት ከዛ ከኢትዮጵያ ሌላ አፍሪካ ላይ 3 ሀገር ግን ሌሎች ኮንቲነንት ላይ ግን 3 ሀገር ነው። እንደዛ ነው ያሰብኩት። 3 ሀገር 3 ሰው ማለት ነው እንደዛ። ከዛ 18 ሰው ይሆናል። ከኢትዮጵያ ጋር አንድ ሰው ይሆናል። በገንዘብም በእንትንም ሰፖርት የሚደረግ ማለት ነው። ይሄ ያው ማደርላንድ ስለሆነች ችግር የለውም። እንደዚህ እንትን ውስጥ 18 ውስጥ ብለን ባናስገባትም ለሌላ ለ3 አፍሪካ እንደመሆናችን እኛ ለሌላ ለ3 አፍሪካ ሀገሮች እድል ሰተን የኢትዮጵያን ደግሞ የትራቭልም ገንዘብ ስለሌለው አንድ ሰው በጣም እንትን ያለ ሰው መርጠን ጎፈንድሚ ላይ ገንዘብ መግባት ሲጀምር እንደዛ እናደርጋለን። ሁሉንም ነገር ሪከርድ አደርጋለሁ። ምክንያቱም ግዴታ መታየት ስላለበት ማለት ሌሎችም ሰዎች እንዲበረታቱ። ገንዘብ አሁን ዝም ብላችሁ የሚሰጡ ሰዎች አላችሁ። በነገራችን ላይ ገንዘብ መስጠት የሰውን ሕይወት አይለውጥም። እኔም ማስበው ይሄ የግሌ አስተሳሰብ ነው። የሌሎቻችሁ ማስተሳሰብ ሊሆን ይችላል። ኮመንት ላይ ታጋሩኛላችሁ። እኔም ማስበው ለአንድ ሰው ገንዘብ ሁሌ ከመስጠት አንዳንድ ሰዎች እንደውም ማውቃቸው ሰዎች በቅር በዩሮ ገንዘብ የሚሰጡ አሉ። ለወጣት ምንም ላልሆነ ላልታመመ ሰው ማለት ነው። እኔ ይሄን ነገር አልደግፈውም። እኔ የምደግፈው ምንድነው ለአንድ ሰው ገንዘብ ሁሌ ከመስጠት ይልቅ ማድረግ ያለባችሁ ያ ሰው ራሱን እንዲችል ስራ ማስጀመር፣ ቢዝነስ ማስጀመር። ትንሽም ልትሆን ትችላለች። የቢዝነስ ትልቅ ትንሽ የለውም። አነስተኛም ቢዝነስ ሆኖ ራሱን ችሎ በራሱ ገንዘብ አውጥቶ በልቶ ለብሶ በቃ የራሱን ነገር እንዲያደርግ ማድረግ ትልቅ ነገር ነው። ከዛ የሰው ልጅ ከትንሽ ተነስቶ ነው ትልቅ ነገር ላይ የሚደርሰው። ስለዚህ ትንሽም ነገር ቢሆን የራሱን እንዲጀምር ማድረግ። የሰው እጅ ጠብቆ ራሱ መቀበል ራሱ ወላሂ በጣም ከባድ ነገር ነው። ስለዚህ የሰው እጅ ጠባቂ እንዳይሆን እናንተ አንድ ነገር ብትሆኑ አምጣውና አንድ ነገር ብትሆኑ ወይ ደግሞ ባይሳካላችሁ ለመላክ ወይ ብትጣሉ ይሆን እንትን ላይ ብትሆኑ ያ ሰውዬ ሜዳ ላይ ነው የሚወድቀው። ለምን? ብር ለምዷላ። ብር ለምዶም ዝም ብሎ ብር የለመደም ሰው ደግሞ አንዳንድ ችግር አለበት። ይጣፍጠዋል መሰለኝ ልስራ አይልም። ዝም ብሎ ይመጣለት ብር እየተቀበለ መኖር ነው። እንደዛ ሳይሆን ስራ እንዲሰራ እንዲንቀሳቀስበት ማድረግ ነው። በቃ ትንሽም ቢሆን እሱን ነገር ሰታችሁ ከዛ በኋላ እናንተ ዞሮ የራሳችሁ ላይፍ መኖር፣ እንደዛ ነው አሪፍ ብዬ የማስበው። ስለዚህ አላብዛባችሁ። ይሄ ፕሮጀክቱ ዋናው ጠቅለል አድርጌ ሳስበው መጀመሪያ 6 ኮንቲነንት ላይ 3 ሀገር መርጦ መሄድ ነው ብያቸዋለሁ። ከዛ የሄድኩበት ሀገር ላይ የአንድ የምስኪን ሰው በጣም ግን መስራት ምስኪን ብቻ መሆኑ በቂ አይደለም። ለመስራት ፍላጎት ያለው የመለወጥ ፍላጎት ያለው ህይወቱ መለወጥ ማለት ነው። ወይም ደግሞ ኦፖርቹኒቲ መስጠት፣ ኦፖርቹኒቲ እድሉ መስጠት። በቃ እድል ይፈልግ ነበር፣ ያንን እድል አላገኘውም። ይሄ ነገር ደግሞ የሆነው ወይ በእኔ አይደለም ወይ በእናንተ ብቻ አይደለም፣ በፈጣሪ እገዛ ነው። እኛ አይደለንም ይሄን ነገር ያደረግነው። ስለዚህ ያንን ኦፖርቹኒቲ አገኝቶ በቃ ህይወቱ ተለወጠ ማለት ነው። እንደዛ ነው ያሰብኩት። እስቲ ኮመንት ላይ ያሳወቁኝ ሀሳቦችን ማገዝ የምትፈልጉ ሰዎችም ደግሞ ጎፈንድሚ ላይ እየገባችሁ ማገዝ ትችላላችሁ። እስካሁን ስላዳመጣችሁኝ በጣም አመሰግናለሁ። አዲስ ነገሮች ምናምን ሲኖሩ አፕዴት አደርጋችኋለሁ። ወዳችኋለሁ። ባይ